ሳቢያ 15 ቀን ተቀምጥኩኝ። ከዛ ደግሞ በግሬው ሳቢያ ከተማ ሳቢያ ገጠር ነበር ያስቀመጡኝ። ከከተማ ሄጄ ከከተማ ጋር ደግሞ ከዛ አንድ ሳቢ እና አበሻ በቃ ለምንኩ ስራ አስገባኝ አልኩኝ ማለት ነው። እንደ ገጠሩ መዝራ ነበር እዚህ ሳውዲ አረቢያ። ሳውዲ ደረሱ። ከዛ የሆነ ገጠር ቦታ ላይ ነው ጫካ ላይ ነው ያስቀመጡኝ ማለት ነው። ጫካ ላይ ገጠር ነው እዚያ ነው አመለጥኳቸው እኔ ማለት ነው። በቃ መደፈር ተላቸኝ። በቃ ልሙት ብዬ ያሮጥ ስሮጥ አንድ ግመል ጠባቂ ያገኘው። ከዛ አንድ ግመል ጠባቂ አበሻ አገኘው። ለመንኩት፣ በቃ ለመንኩት። እግሩን ድፍት ብዬ ከቻልክ ስራ አስገባኝ አለ። በዚህ ሲቃይ በውስጣል። በቃ ወይ ግደለኝ አልኩት ማለት ነው። እንደዚህ ብዬ አንቺ ይነክል ተስፋ ተቆርጣለሽ ምን ያክል ሀገር ቆርጠሽ መጥተሽ እንደዛ ኋጥም ተቆርጠሽ መጥተሽ ረሃብ ላይተሽ ሰው እጅሽ ላይ ጭምር ሞቶ እንዴት ተስፋ ትቆርጫለሽ አለኝ። ተስፋ በመቁረጥሽ ብቻ አንቺ መምታት ነበረብኝ አሁን አለኝ ማለት ነው። ከዛ አይ በቃ ከምትመጣኝ አልኩት እሺ ስራ አስገባኝ አልኩት። የምር እንደው ብሩም አይከፈኔ ብቻ ስራ አስገባኝ አልኩት። ስራ ትችያለሽ ግን ኢትዮጵያ ላይ ከተማ ኖሮች ነበር አለኝ። አውቃለሁ ምናምን እንዴት እንደምጠርበት ታውቂያለሽ? አወደው በ1200 ብር አስገባኝ። አረቤት ነው ያስገባሽ? አዎ እዛው የሱ ግመል አሰሪ ሰራተኛ ፈልጋለሁ አለው ማለት ነው። ከዛ ይቺ ልጅ እህቴ ናትና አንተ ጋር ወሰዳት አለው ማለት ነው። ደውሎ ከዛ በ1200 ብር እዛ ገብቼ ሰርቼ እስከ ዛሬዋ እስካለሁባት ሰዓት ድረስ ከዛ እስከ 2015 ድረስ ከሱ ጋር ንቅንቅ አላልኩ። በዛች በ1200 ብር ለእናቴ 200 ስንት አመት እኔ እስከ 15 በስንት ነው? በ2000 2003 2004 2005 2014 2015 ነው አይደል? እንደዛ ነው የሚቆጠረው። ቀኑ ራሱ ተዝባጭ 2013 ለዚያውም በኢትዮጵያ 2017 ነው። 4 አመት ማለት ነው። እስካሁን ቤት ካልቀየርሽ 4 አመት ማለት ነው። እስካሁን አልቀየርኩም። እስካሁን በ1200 ሪያል እዛው ቤት ነው የምትሰሪው? እዛው ቤት ነው የምሰራው። ሴትዮዋ ይኸው አያምረኝም። እጃዛም አልወርድም። ካወረኩም ደግሞ እንደዚህ እሱ የሚያውቃቸው ልጆች አሉ አይደል? ተከፋኝ አንዳንዴ እዛ ሂጅ ማልቀስ ካማረኝ በቃ አንተ የምታውቀው ሰው ካለ አውርደኝ እለዋለሁ ማለት ነው። እሱ አውርደኝ እህት ያለች ወይም እንደዛ ልጅ ብሎ እሱ እዛው ነው ያለው፣ እኔም እዛው እሰራለሁ ማለት ነው። በቃ ሴትዮዋ እንደምታያት እንቅፍም የለኝ ምንም ነገር የለኝ፣ ግን እኔ ምንም አይመስልኝ። በቃ ውስጤ ደስ ይለዋል። አላውቅም ደስ ይለኛል። ስሰራ በደስታ ነው የምሰራው። እንቅፍ የለኝም ብዬ አላማርርም። በቃ ያንን ህይወት ስለማላየው ደስ ይለኛል። ውስጤ ነው በቃ። እና አሁን ወደ ኢትዮጵያ ልገባ አስቤ ግን ደግሞ ሲቀጥስ ሲለኝ መግባት አቃተኝ። አሁን ጠር ላይ እናቴ ነይ በቃ እኔን አይተሽ ልሞት እያለችኝ ነው፣ ግን መግባት አልችልም። ለእናትሽ ነው የምትልኪው? አዎ ለእናቴ ነው የምልከው። አንድ ብር አላስቀምጡልኝም። ቤት ምናምን ሰርተውበታል። ምንም አስቀምጡልኝ ብያለሁ። በራሳቸው ነው፣ በእኔ አይደለም። በእናትሽ ስም ወይስ በአባትሽ? በእህቴ ታላቅ እህት አለች፣ በእሷ ነው የተሰራው። ለምን አንቺ ፈልገሽ ነው በእሷ ነው? አይ እኔ ሁሉ ነገር አላውቅም፣ በኋላ ነው የነገሩት። ሰላም ናቸው? አንድ ላይ ናቸው? አዎ እናትና አባቴ ሰላም ናቸው። ልጅሽ ስንት አመት ሆነው አሁን? አሁንም 5 አመቱ። 5 አመት ሆኖ ሳያደገልሽ? አዎ 5 አመቱ ግን አሁን ሲያደጋው አላውቅም። እሱ ነው አለ አላውቅም። እኔ 3 ናቸው የተጫወቱብኝ። እንዴት ብያውቃለሁ? ሶስቱም ዴኔ ከልጅሽ ጋር ወደፊት ታስመረምሪና የዛኔ ማወቅ ትችያለሽ። ግን አሁን መጀመሪያ አንቺ መዳን አለብሽ። አንቺ ታውስ
እንደ ሰው ህይወት ያምረኛል ግን እንደ ሰው ህይወት ያምረኛል ግን ያን ህይወት ደግሞ እንዴት አድርጌ ነው የማገኘው? እንደ ሰው መሳቅ ያምረኛል ግን አልስቅም። እስቃለሁ እኮ ግን ውስጤ ግን ታፍኗል። አንደኛ እሱ ያስደረገብኝ ነገር አለ። እኔ እስካሁን አላምንበትም፣ ግን እስካሁን ድረስ ያ ስሜት አለ። ለእሱ ያለው ስሜት አለኝ። ነገር እንደሱ ያሰቃየውን ሰው ሊወድ ይችላል። ጥያቄ ሆነ እሱ ያስደረገብሽ መተት ይሁን ምን እሱን ጸበል ሄደሽ አንቺ ሆነ ሐኪም ቢያይሽ ይገባል። ምክንያቱም ራስሽን ተጠያለሽ፣ አንቺ ራስሽን ነው እየወቀስሽ ያለሽው። ግን ይሄ የአንቺ ጥፋት አይደለም። አንቺ ምንም ጥፋት የለብሽም። ለደረሰብሽ ነገር እነዛ የደፈሩሽ ወንዶች እነሱ ናቸው መጥፎች፣ ባለጌዎች። ፈጣሪ እነሱን ይጠይቃቸዋል። አንቺ ግን ምንም አታውቂም። መንገድ ላይም በባህርም ስትመጪ የደፈሩሽ፣ ኢትዮጵያ ውስጥም እየሄድሽ የደፈሩሽ እነሱ ናቸው ተጠያቂ። እዚህ ምድር ላይ ፍትህ ባይኖር ከላይ ፍትህ አለ ፈጣሪ ጋር። አንቺ ምንም አላጠፋሽ። ከዚህ በኋላ ቆሻሻ ያልሽ እንዳትፈሪ። አንቺ በጣም ንጹህ ሰው ነሽ። ቆሻሻ ማለት የሚደፈር አይደለም። ሻው መሰከለ ነው ነገር ሳውዲ የት ነው?